ጤና ይስጥልኝ የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የህዳር 5 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉን ጋብዛችኋለን። በቅድሚያም አርዕስቶችን በተደጋጋሚ ሲጠየቅ የቆየውን የዝቅተኛ ሰራተኞች የደሞዝ ወለል አስመልክቶ አስደሳች መረጃ ተሰምቷል። ለዚህም አዲስ ቦርድ መቋቋሙ ተገልጿል። ሙሉ መረጃውን የምንነግራችሁ ይሆናል። ለጤና መድን አገልግሎት አዲስ አሰራር እየተዘረጋ መሆኑን ተሰምቷል። ለመሆኑ አሰራሩ ምን አይነት አዲስ ነገሮችን ይዞ ይመጣል? የምትሰሙት ይሆናል። ትምህርት ቤቶች ላይ 500 ሺህ ብር ቅጣት የሚያስጥል ጥብቅ መመሪያ ተዘጋጅቷል። በመመሪያው የተጠቀሱ በርካታ ዝርዝር ጉዳዮችንም የምንነግራችሁ ይሆናል። ከ300 በላይ የምግብ ተቋማት ላይ እርምጃ መወሰዱ ተገለጸ። ከዚህ ጋር በተያያዘም የመጠቀሚያ ጊዜ ያለፈባቸው በርካታ ምግቦች መወገዳቸው ተገልጿል። የአይኤምኤፍ ባለሙያዎችን በኢትዮጵያ የተራዘመ የብድር አቅርቦት ግምገማን ተከትሎ ያወጡትን አነጋጋሪ መረጃም የምናደርሳችሁ ይሆናል። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ የሚደርሱት መረጃዎችን እነዚህና ሌሎች ይሆናሉ። አብራችሁን በመቆየት እንድትከታተሉን እየጋበዝን አሁን ወደ ዝርዝር ጉዳዮች እንለፍ። እንኳን ደስ አላችሁ። ቴምር ሪል ስቴት በጉጉት ተጠብቋቸው የነበሩትን የሳር ቤትና አቧሬ ሳይቶች ሽያጭ ጀምረናል። የዛሬ ዓመት ሳር ቤት የሸጥነው ሳይት አሁን ላይ 19ኛ ፎቅ መድረሱን እናበስራለን። አሁን ደግሞ እዛው ሳይት አጠገብ አዲስ ሳይት ባለ 2 እና 3 መኝታ አፓርትመንቶችን መሸጥ ጀምረናል። በተጨማሪ በጉጉት ተጠብቁት የነበረው አቧሬ ቤተ መንግስት ሳይት ሽያጭ ጀምረናል። ቀድሞው ለሚመጡ ደንበኞቻችን ታላቅ የ35% ቅናሽ አዘጋጅተን እየጠበቅናችሁ ነው። ባለ 2 መኝታ ከ5.7 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ8.5 ሚሊዮን ብር ጀምሮ ፈጥነው ይደውሉ። ለበለጠ መረጃ በ0935 40 7638 ወይም 0948 77 76 72 በቀጥታ ወይም ዋትስአፕ እንዲሁም ቴሌግራም ያገኙናል። ከ375 ሺህ በላይ የውጭ ሀገር ዜጎች አዲስ አበባን ጎብኝተዋል ተባለ። ባለፉት 3 ወራት 376 ሺህ የተለያዩ የውጭ ሀገራት ዜጎች መዲናዋን መዳረሻ በማድረግ መጎብኘታቸውን የአዲስ አበባ ከተማ አስተዳደር ቱሪዝም ኮሚሽን ገልጿል። በዚህም ከሀገር ውስጥና የውጭ ጎብኚዎች 75.2 ቢሊዮን ብር በላይ በከተማዋ ፈሰስ መደረጉን የኮሚሽኑ ኮሚሽነር ሁንዴ ከበደ ተናግረዋል። በሩብ ዓመቱ ከሀገር ውስጥ ቱሪዝም 14.25 ቢሊዮን ብር ለማግኘት ታቅዶ 13.6 ቢሊዮን ብር መገኘቱን እንዲሁም ከሀገር ውጭ ጎብኚዎች ደግሞ 34.7 ቢሊዮን ብር ለማግኘት ታቅዶ 61.6 ቢሊዮን ብር መገኘቱን ገልጸዋል። በከተማዋ 40 ዓለም አቀፍ ሁነቶች መካሄዳቸውና 376 ሺህ የውጭ ሀገር ጎብኚዎች መገኘታቸውን የገለጹት ኮሚሽነሩ ከተለያዩ ተያያዥ አገልግሎቶች 120 ሺህ ብር ገቢ ለመሰብሰብ ታቅዶ 180 ሺህ ብር ገቢ መደረጉን ጠቁመዋል። ከዚህ በተጨማሪ የተለያዩ ፕሮጀክቶችን በመቅረጽ 400 ሺህ ብር ገቢ ለመሰብሰብ ታቅዶ 495 ሺህ ብር በመሰብሰብ ከእቅዱ በላይ ማሳካት እንደተቻለ የተናገሩም ሲሆን ተቋሙ ከአዲስ አበባ ባህል ቱሪዝምና ኪነጥበብ ቢሮ ተለይቶ ራሱን ከቻለ በኋላ ለ144 ዜጎች የስራ ዕድል መፍጠሩን ገልጸዋል። ኮሚሽነሩ አያይዘውም የቱሪዝም መዳረሻዎችን በማዘመንና በማስፋፋት የሀገር ውስጥና የውጭ ጎብኚዎችን ለመሳብ እየተሰራ መሆኑንም አብራርተዋል። ከጥበቃ ጋር በመመሳጠር ከመንግስት መስሪያ ቤት ከ2.5 ሚሊዮን ብር በላይ የዘረፉ ግለሰቦች ተያዙ። ከአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት ውስጥ ከ2.5 ሚሊዮን ብር በላይ የዘረፉ ወንጀል ፈጻሚዎችን በቁጥጥር ስር ውሎ ምርመራ ማጣራቱን የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ አስታወቀ። ወንጀሉ የተፈጸመው ጥቅምት 6 ቀን 2018 ዓ.ም ከሌሊቱ 7 ሰዓት ገደማ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 13 የአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት የመካኒሳ ቅርንጫፍ ጽህፈት ቤት ውስጥ መሆኑን ፖሊስ ገልጿል። ቅዱስ ኃይሌ ኢየሱስ፣ ዮናስ ግርማይ፣ ኤርሚያስ ስንብትና ኪሮስ ግርማይ የተባሉ ወንጀል ፈጻሚዎች ከድርጅቱ የጥበቃ ሰራተኞች ጋር ተመሳጥረው የድርጅቱን ካዝና በፌሮ ብረትና በሌሎች መርጃ መሳሪያ በመፈንቀል 2,597,635 ብር በመዝረፍ በቪትስና በሚኒባስ ተሽከርካሪዎች በማዳበሪያ ጭነው መሰወራቸው ተነግሯል። መረጃው የደረሰው የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ የክትትልና ኦፕሬሽን ክፍሉ ከወንጀል ምርመራ ክፍሉ ጋር በመቀናጀት ባደረጉት ክትትል ወንጀሉ በተፈጸመ በሁለተኛው ቀን ወንጀል ፈጻሚዎች
ሰራተኞችንና 2 ተሽከርካሪዎችን በቁጥጥር ስር መዋሉና 569595 ብር ማስመለሱን አስታውቀዋል። ፖሊስ አስፈላጊውን ማስረጃ በማሰባሰብ በወንጀል ፈጻሚዎቹ ላይ በፌዴራል የመጀመሪያ ደረጃ ፍርድ ቤት ንፋስ ስልክ ላፍቶ ፈጣን ችሎት ምድብ ክስ ተመስርቶባቸው ጉዳያቸው በመታየት ላይ መሆኑን መምሪያው ጨምሮ ገልጸዋል። በዚህ የወንጀል ድርጊት ላይ የተሳተፉ የጥበቃ ሰራተኞች የጥበቃ አገልግሎት በሚሰጥ ተቋም አማካኝነት የተቀጠሩ እንደሆነ ፖሊስ አስታውቆ ኤጀንሲዎች የሚቀጥሯቸው ሰራተኞች በሚፈጽሙት ወንጀል የፍትሐ ብሔርና የወንጀል ጥያቄነት ከማስከተሉም ባሻገር ፍቃድ ሰጪው አካል ፍቃዳቸውን እስከ መንጠቅ የሚያደርስ ጠንካራ እርምጃ የሚያስከትል ጥፋት መሆኑን በመገንዘብ ሰራተኞችን ሲቀጥሩ ተገቢውን ጥንቃቄ ሊያደርጉ እንደሚገባም ፖሊስ አሳስበዋል። የአይኤምኤፍ ባለሙያዎች በኢትዮጵያ የተራዘመ የብድር አቅርቦት ግምገማ አዎንታዊ እርምጃ መታየቱን ገለጹ። የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ልዑካን ቡድን የኢትዮጵያ የተራዘመ የብድር አቅርቦት ኢሲኤፍ 4ኛ ዙር ግምገማ በባለሙያዎች ደረጃ ከስምምነት ለመድረስ የሚያስችል አዎንታዊ እርምጃ ማሳየቱን አስታውቀዋል። የአይኤምኤፍ ልዑካን ቡድን ይህ ያስታወቀው ከጥቅምት 20 እስከ ሐሙስ ኅዳር 4 ቀን 2018 ዓ.ም በአዲስ አበባ ጉብኝት ካደረገ በኋላ ባወጣው አጭር መግለጫ ነው። በመግለጫው የልዑካን ቡድኑ ከገንዘብ ሚኒስትሩ አቶ አህመድ ሽዴና የብሔራዊ ባንክ ገዥ ዶክተር ኢዮብ ተካልኝ ጨምሮ ከመንግስት ከፍተኛ ባለስልጣናት ጋር ውጤታማ ውይይቶች ማድረጉን አስታውቀዋል። ባለሙያዎቹ ከባንኮችና የግል ኩባንያዎች ጋር ጭምር መገናኘታቸው የተገለጸ ሲሆን ውይይቶቹ የኢትዮጵያን መንግስት ከዓለም አቀፉ የገንዘብ ድርጅት $3.4 ቢሊዮን የሚበደርበት ስምምነት አፈጻጸምን የተመለከቱ መሆናቸውም ተገልጸዋል። ዓለም አቀፉ የገንዘብ ድርጅት ስራ አስፈጻሚ ቦርድ ይህንን የተራዘመ የብድር አቅርቦት ያጸደቀው በሐምሌ 2016 ዓ.ም ሲሆን ከዚህ ቀደም በባለሙያዎች ያደረጋቸው 3 ግምገማዎችን መሰረት በማድረግ $851.7 ሚሊዮን ብድር ለኢትዮጵያ መንግስት መልቀቁም ተነግሯል። በኢትዮጵያ መንግስትና በአይኤምኤፍ ባለሙያዎች መካከል በጥቅምት 2017 ዓ.ም ከተደረሰ የመጀመሪያ ግምገማ ስምምነት በኋላ ኢትዮጵያ $340.7 ሚሊዮን ብድር ከድርጅቱ ያገኘች ሲሆን በኅዳር 2017 ዓ.ም በተመሳሳይ ሁኔታ ከተካሄደ ሁለተኛ ግምገማ በኋላ ደግሞ አይኤምኤፍ $251 ሚሊዮን ለቀዋል። መቀመጫውን በዋሽንግተን ዲሲ ያደረገው አበዳሪ ተቋምና የኢትዮጵያ ባለስልጣናት በተራዘመ የብድር አቅርቦት 3ኛ ዙር ግምገማ ላይ ከስምምነት የደረሱት በግንቦት 2017 ዓ.ም ሲሆን ስምምነቱ በብድር አቅርቦቱ ለኢትዮጵያ ከተፈቀደው የገንዘብ መጠን ውስጥ $260 ሚሊዮን ለመንግስት እንዲለቀቅ አድርጓል። ላለፉት 2 ሳምንታት በአዲስ አበባ ቆይታ ያደረገው የአይኤምኤፍ የልዑካን ቡድን መሪ በተራዘመ የብድር አቅርቦት 4ኛ ዙር ግምገማ ላይ በባለሙያዎች ደረጃ ከስምምነት ሊደረስ እንደሚችልም ተስፋቸውን ገልጸዋል። ከ300 በላይ የምግብ ተቋማት ላይ እርምጃ መወሰዱ ተገለጸ። የአዲስ አበባ ከተማ አስተዳደር የምግብና መድኃኒት ባለስልጣን በሩብ ዓመቱ ችግር በተገኘባቸው 320 የምግብ ተቋማት ላይ እርምጃ መውሰዱን ለገበያ ሚዲያ በላከው ሪፖርት አስታወቀ። በሪፖርቱ መሰረት እርምጃ ከተወሰደባቸው 320 ተቋማት ውስጥ 263 ተቋማት ያለባቸውን ችግር እንዲያስተካክሉ የጽሁፍ ማስጠንቀቂያ የተሰጣቸው ሲሆን 35 ተቋማት በጊዜያዊነት ታሽገዋል። በተጨማሪም 20 ተቋማት በገንዘብ እንዲቀጡ የተደረጉ ሲሆን 2 ተቋማት ደግሞ የብቃት ማረጋገጫቸው ተሰርዞ ንግድ ፍቃዳቸውን እንዲመልሱ መደረጉን ሪፖርቱ ያሳያል። እርምጃ ለተወሰደባቸው ተቋማት በምክንያትነት ያለ ጤና ብቃት ማረጋገጫ መስራት፣ ህገወጥ የምግብ ምርት መያዝ፣ የአገልግሎት ጊዜ ያለፈበትን ምርት መያዝ፣ የንጽህና ጉድለት፣ ትንባሆ ክልከላ መተላለፍ፣ ከስታንዳርድ በታች አገልግሎት መስጠት የሚሉን ተጠቅሰዋል። በሌላ በኩል ባለስልጣን መስሪያ ቤቱ በአጠቃላይ 23,300,000 የሚገመት ዋጋ ያላቸው የመጠቀሚያ ጊዜ ያለፈባቸውና የተበላሹ ምግቦችን ማስወገዱ በሪፖርቱ ያመላከተ ሲሆን በ7939 ተቋማት ላይ ደግሞ የትንባሆ ቁጥጥር ስራ መሰራቱን አሳይቷል። የግል ትምህርት ቤቶች ላይ 500,000 ብር ቅጣት የሚያስጥል መመሪያ ተዘጋጀ። በወር ወይንም በተርም የሚያስከፍሉትን የትምህርት ክፍያ የትምህርት ዘመኑ ከመጀመሩ አስቀድሞ ከተማሪ ወላጆችና አሳዳጊዎች ጋር በመወያየት በግልጽ በማያሳውቅ የግል ትምህርት ቤቶች ላይ 500,000 ብር ቅጣት እንዲጣልባቸው የሚደነግግ ረቂቅ መመሪያ ተዘጋጀ። በረቂቅ መመሪያው ትምህርት ቤቶች የክፍያ አፈጻጸሞችን በትምህርት ቤቱ ማስታወቂያ ሰሌዳዎችና ድህረ ገጾች ላይ በግልጽ ካላሳወቁ እስከ 100,000 ብር የሚደርስ ቅጣት እንደሚጣልባቸው ይደነግጋል። ነፃና የግዴታ
ሁኔታ ትምህርት አተገባበር የሚል ርዕስ የተሰጠው ይህ መመሪያ የተዘጋጀው በትምህርት ሚኒስቴር ሲሆን በ6 ክፍሎችና በ35 አንቀጾች የተከፋፈለ መሆኑም ተገልጿል። የግል ትምህርት ቤቶቹ የክልል ወይም የከተማ አስተዳደር ትምህርት ቢሮዎች በሚያወጧቸው መመሪያዎች ላይ ተመስርቶ የሚዘጋጀውን የትምህርት ክፍያና መመዝገቢያ በይፋ ከመግለጻቸው በፊት ከወላጅ ወይም ከአሳዳጊ ጋር መወያየት እንደሚገባቸውም በረቂቅ መመሪያው ላይ ተመላክቷል። ማንኛውም ትምህርት ቤት ይህንን ጥሶ ቢገኝ እስከ 200 ሺህ ብር የሚደርስ ቅጣት እንደሚጣልበትም በመመሪያው ተደንግጓል። በተጨማሪም ይህን ጥሰት ለሁለተኛ ጊዜ የሚደግም ትምህርት ቤት ከሚጣልበት የ500 ሺህ ብር የገንዘብ ቅጣት በተጨማሪ የማስተማር ፍቃዱ በጊዜያዊነት እስከ 1 ዓመት ይታገድበታል ነው የተባለው። የክፍያ አፈጻጸሞችን አለማሳወቅ እስከ 100 ሺህ ብር የገንዘብ ቅጣት እንደሚያስቀጣ የገለጸው ረቂቅ መመሪያው ጥሰቱ ለሁለተኛ ጊዜ የተደገመ እንደሆነ ቅጣቱ ወደ 400 ሺህ ብር ከፍ እንደሚልም አስገንዝበዋል። ትምህርት ቤቶቹ የክልልና የከተማ አስተዳደር ትምህርት ቢሮዎች ከሚያወጧቸው የክፍያ መመሪያዎች ውጪ ያልተፈቀደ ክፍያ ማስከፈል እንደማይችሉም በረቂቅ መመሪያው ላይ የተቀመጠ ሲሆን የተማሪ ወላጆች ወይንም አሳዳጊዎች ያልተወያዩበትና ያልተስማሙበት የትምህርት ክፍያና መመዝገቢያ ተፈጻሚ መሆን የለበትም ሲልም መመሪያው ደንግጓል። ይህን የመከታተል ስልጣን የተሰጠው ለአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ሲሆን ጭማሪ አድርጎ ስለተገኘ ትምህርት ቤት በደንቡ የሰፈረውን ድንጋጌ የተላለፉ ትምህርት ቤቶች ላይ 50 ሺህ ብር አስተዳደራዊ ቅጣት የመጣል ኃላፊነትም ተሰጥቶታል ሲል የዘገበው ኢትዮጵያ ኢንሳይደር ነው። የጤና መድን አገልግሎት በብድር ማደስ የሚቻልበት አሰራር እየተዘረጋ ነው ተባለ። የጤና መድን አገልግሎት ተጠቃሚ የማህበረሰብ ክፍሎች በአብዛኛው በዝቅተኛ የኑሮ ደረጃ ላይ ያሉ መሆናቸውን ከግምት ውስጥ በማስገባት በብድር ማደስ የሚቻልበት አሰራር እየተዘረጋ መሆኑን የጤና ሚኒስትር ዴኤታ ወይዘሮ ሳህረላ አብዱላሂ ተናግረዋል። በተጨማሪም አርሶ አደርና አርብቶ አደር የጤና መድን ተጠቃሚዎች በመሆናቸው የማደሻ ጊዜው ከጥቅምት እስከ ታህሳስ ባሉት ምርት በሚሰበሰብባቸው ወራት እንዲሆን መደረጉን ገልጸዋል። ሆኖም በእነዚህ ጊዜያት በአንዳንድ የተፈጥሮና የሰው ሰራሽ አደጋዎች ሰብል ሊጎዳ ስለሚችል የጤና መድን አገልግሎትን ለማደስ ገንዘብ ላይ ይገኝ ስለሚችል ይህንን ጫና ለመቀነስና አስተማማኝ የሆነ የጤና መድን እድሳት ስርዓትን ለመዘርጋት እንዲያስችል ከባንኮች ጋር ትስስር በመፍጠር የብድር አገልግሎቶች እየተመቻቹ ነው ብለዋል። በሌላ በኩል የመረጃ ብክነትን ለመቀነስ ሆስፒታሎችና ሌሎችም የጤና ተቋማት ለወረቀት የሚያወጡትን ወጪ ለመቀነስ የአሰራርና የክፍያ ስርዓትን ጨምሮ ዲጂታል ለማድረግ እየተሰራ መሆኑን ሚኒስትር ዴኤታዋ ገልጸዋል። እስካሁን 40 የሚሆኑ ሆስፒታሎችን የአሰራርና የክፍያ ስርዓት ከወረቀት ነጻ ማድረግ ተችሏል ያሉም ሲሆን አንዳንድ ትላልቅ ሆስፒታሎች በአመት ለወረቀት ከ200 ሚሊዮን ብር በላይ ስለሚያወጡ ከወረቀት ነጻ የተደረጉትን ሆስፒታሎች ይህንን ኪሳራ መቀነስ እንደቻሉም ወይዘሮ ሳረላ ገልጸዋል። የዲጂታል ስርዓቱን በማስፋት መድኃኒት ቤቶች ላይ የሚገኙ መድኃኒቶች እንዲሁም ዋጋቸውን ጨምሮ መለየት የሚያስችል አሰራርም በቅርቡ ይፋ መደረጉ ይታወሳል። በ3 ወራት ብቻ ከ7000 በላይ የትራፊክ አደጋዎች ደረሱ። 2018 የመጀመሪያ ሩብ ዓመት አፈጻጸም ላይ 7800 አደጋዎች መመዝገባቸውን የአዲስ አበባ ፖሊስ አስታውቀዋል። ባለፈው ዓመት በተመሳሳይ ወር ላይ ከ8500 በላይ አደጋዎች መመዝገባቸውን ያስታወሱት የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ ካለፈው ዓመት ጋር ሲነጻጸር በ2018 የደረሰው አደጋ በከባድና ቀላል አደጋ መቀነስ ማሳየቱን ተናግረዋል። በ2018 የነበሩትን የአደባባይ በዓላትን በሰላም አጠናቀናል ያሉት ኮማንደር ማርቆስ የሚቀሩት 3 ሩብ ዓመቶችን ከህብረተሰቡ ጎን በመሆን ውጤታማ ስራዎችን እንሰራለንም ብለዋል። በተያዘው በጀት ዓመት ዝቅተኛ የደሞዝ ወለል ይወሰናል ተብሎ እንደሚጠበቅ ተሰማ። ዝቅተኛ የሰራተኞች ደሞዝ ወለል እንዲወሰን የሚያስችል ቦርድ መቋቋሙን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን አስታውቀዋል። በዚህም በተያዘው በጀት ዓመት ቦርዱ በሚያቀርበው ጥናት መሰረት የሰራተኞች ዝቅተኛ የደሞዝ ወለል ይወሰናል ተብሎ እንደሚጠበቅ የኮንፌዴሬሽኑ የውጭና የህዝብ ግንኙነት መምሪያ ኃላፊ አቶ አያሌው አህመድ ተናግረዋል። ቦርዱ ከሌሎች ሀገራት ተሞክሮን በመውሰድ የሀገሪቱን የኢኮኖሚ ሁኔታ፣ ሰራተኞችን ገቢና ሌሎች መሰረታዊ ጉዳዮች በማጥናት ዝቅተኛ የደሞዝ ወለልን የሚያጠና እንደሆነ የተናገሩት ኃላፊው ከመንግስት ከአሰሪዎችና ከኮንፌዴሬሽኑ የተውጣጡ አባላት እንደሚኖሩት ገልጸዋል። አያይዞም ለመንግስት ሰራተኞች የደሞዝ ማሻሻያ መደረጉን በማስታወስ የደሞዝ ያልተጨመረላቸውና ዝቅተኛ ተከፋይ የሆኑት በአንድ ገበያ እኩል ሊገበያዩ የማይችሉ በመሆኑ ዝቅተኛውን የደሞዝ ወለል በተያዘው በጀት ዓመት ሊወሰን ይገባልም ብለዋል። በኢንዱስትሪዎችና በግል የልማት ተቋማት ላይ የሚሰሩ ሰራተኞች አነስተኛ ደሞዝ የሚያገኙ በመሆኑ መንግስት ዝቅተኛ የደሞዝ ወለል እንዲወሰን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን በተደጋጋሚ ጥሪ ሲያቀርብ መቆየቱ የሚታወስ ነው። በዚህም የተቋቋመው ቦርዱ በሚያሳየው የጥናት ውጤት በበጀት ዓመቱ ዝቅተኛ የደሞዝ ወለል ይወሰናል ተብሎ እንደሚጠበቅም ኃላፊው አመላክተዋል።
የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ አንድ የዜና ዘገባዎችንን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ተመን እናሳውቃችኋለን። በዛሬው ዕለት ሮሃ የፎሬክስ ቢሮ አንዱን የአሜሪካ ዶላር 173 ብር ከ5 ሳንቲም በመግዛት 176 ብር ከ97 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 219 ብር ከ4 ሳንቲም ተገዝቶ 223 ብር ከ79 ሳንቲም ተሽጧል። አንዱን ዩሮ 194 ብር ከ5 ሳንቲም ተገዝቶ 198 ብር ከ39 ሳንቲም ተሽጧል። አንዱን የስዊስ ፍራንክ 204 ብር ከ4 ሳንቲም ተገዝቶ 208 ብር ከ49 ሳንቲም ተሽጧል። አንዱን የአረብ ኤምሬትስ ድርሃም 45 ብር ከ85 ሳንቲም ተገዝቶ 46 ብር ከ77 ሳንቲም ተሽጧል። የሳውዲ አረቢያ ሪያል 45 ብር ከ35 ሳንቲም ተገዝቶ 46 ብር ከ26 ሳንቲም ሲሸጥ የቻይና ዩዋን ደግሞ 22 ብር ከ75 ሳንቲም ተገዝቶ 23 ብር ከ21 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱ የውጭ ምንዛሬ ተመን ያሳያል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለህዳር 5 ቀን 2018 ዓ.ም ምዕራፍ 1 የቀን የዜና ዘገባዎችንን ይህ እስካሁን ስትከታተሉት የቆያችሁትን ይመስል ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካም ሁሉ ለእናንተ ተመኘን። ሰላም። እንኳን ደስ አላችሁ። ቴምር ሪል ስቴት በጉጉት ተጠብቋቸው የነበሩትን የሳር ቤትና አቧሬ ሳይቶች ሽያጭ ጀምረናል። የዛሬ ዓመት ሳር ቤት የሸጥነው ሳይት አሁን ላይ 19ኛ ፎቅ መድረሱን እናበስራለን። አሁን ደግሞ እዛው ሳይት አጠገብ አዲስ ሳይት ባለ 2 እና 3 መኝታ አፓርትመንቶችን መሸጥ ጀምረናል። በተጨማሪ በጉጉት ተጠብቁት የነበረው አቧሬ ቤተ መንግስት ሳይት ሽያጭ ጀምረናል። ቀድሞው ለሚመጡ ደንበኞቻችን ታላቅ የ35 በመቶ ቅናሽ አዘጋጅተን እየጠበቅናችሁ ነው። ባለ 2 መኝታ ከ5.7 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ8.5 ሚሊዮን ብር ጀምሮ ፈጥነው ይደውሉ። ለበለጠ መረጃ በ0935 40 7638 ወይም 0948 77 76 72 በቀጥታ ወይም ዋትስአፕ እንዲሁም ቴሌግራም ያገኙናል።